እኔ መብትሽ ነው። እኔ ለምን ወደድሽው ማለልም ለምን እንደዚህ የፈለጋችሁ ነገር ሞተኛ ስሚ እኮ ውሸት እኮ ነው እናቴን ውሸት እኮ ነው ስሚ እኮ ወድሻለሁ ብሰማም ለምን በዬ ራሴን አልጠይቅም ፍጹም ያንተን ያህል ሰው ሰላም ቤተሰብ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ሰሞኑ እያያችሁ ነው። በተለይ ዳኒ አንዳንድ በፊት እኔ አይቼበት የማላውቀው አይነት ባህሪ እያየሁበት ነው ማለት ነው። እና እኔ እንጃ በሰላሙ ይሁን ወይስ ደግሞ ይሄ ልጅ ምናልባት አሞትም ይሁን አላውቅም። የምር በጣም እየተጃጃለ ነው በቃ በጣም ማለት ነው። እኔ እንዴ ማለት አንዳንዴ ሰው ፍቅር እኮ ይዛችኋል። ይሄ በግድ እንዴት ፍቅር ያዘው ሰው አይባልም። ግን ፍቅር ቢይዘውም የሆነ አግባብ ባለው መንገድ እኮ ታያላችሁ ምልክቶች ማለት ነው። እሱ ግን በጣም ተጃጃለ እንዴ ሲያለቅስ ባያችሁት የምር በጣም ነው የሚያለቅሰው ምናምን። እና እኔ እንደዚህ ሲሆን አይቼው አላውቅም በፊት ከኔ ጋር እንኳን እንደዛ አይነት ነገር በፊት እንደዚህ ሆነ ምናምን በሚባልበት ሰዓት እንደዚህ አይነት ምልክት አላየንበትም ማናችንም። ዛሬ ግን በጣም በቃ የሆነ ቦታ ቁጭ ብሎ የእሷን ስም ይጠራል እሚትን ይላል ማለት ነው። ስለኛ እያወራ ነው እሚት የሆነ ነገር ትላንትና አይታችኋል ማለት ቀልድ ሊመስላችሁ ይችላል። የሆነ የኛ ደስታችን ምናምን ነገር እንትን ያልንበት ትላንት ነው ከትላንት ወዲያ እና አበባ እየለቅማል አበባ እየለቀመ ምናምን ምንድነው እንለዋለን ለሚት እኔ በእንጃ። እና ከባድ ነው በጣም ሁኔታዎች ራሱ በቃ እያንዳንዱ ነገር በቃ ፍዝዝ እያለ ነው። ግን እውነት ከሆነ ምናልባት ያው ከባድ ነው። ፍቅር መልክን ወይም ከያዛችሁ ፍቅር ነው በቃ ገንዘብን ወይ ድህነትን ምናምን አይመርጥም ማንም ሰው በራሱ እግዚአብሔር የፈጠረው አምላክ የፈጠረው አምሳያ ስለሆነ የሆነ ሰው ቆንጆ ስለሆነ ወይ የሆነ ሰው የሆነ ጥቁር ስለሆነ ቀይ ስለሆነ ምናምን አይደለም። በቃ ሰው ባለው ነገር ይወደዳል ባለው ነገር ይከበራል። እና አንዳንዶቻችሁ በቃ ፋያ ምን ዳኒ ምን ያንሰዋል ምንድነው ለምን ማትቀበል ልጅቷ እኮ ያልተቀበለችበት ምክንያት የራሷ ምክንያት ሊኖራት ይችላል። ለምሳሌ አሁን አላቅም ዛሬ ደግሞ ተቀብላም ሊሆን ይችላል። የምሬ ነው የምላችሁ በጣም እያለቀሰች ነው ዛሬ ነው ያየሁት ምልክት ደግሞ ደስ አይልም እሷ ላይ ራሱ ማለት ነው። ተመልሳ ደግሞ ትነፋረቃለች። እኔ ምን እንደማደርግ አላውቅም የምር አንዱን ስንል አንዱ ሌላው ደግሞ አሁን ያችኛዋ ደግሞ ብዙ ነገር እያለች ነው። ብዙ ታሪክ አለኝ ብዙ የማወራቸው ነገሮች አሉ ባለቤትሽ አልሰማኝም እንጂ ብዙ ነገር ብዬዋለሁ ስለኛለች ለኔ ማለት ነው። አሁን እሷ ራሱ በጣም እያለች ነበረ ዛሬ ትምጣ አትምጣ የማውቀው ነገር የለም እውነት እርግጠኛ አይደለሁኝም። እኔ ከአቅሜ በላይ ስለሆነ ለምኜ በጣም አቅቶኛል። ወይ ምክንያቷን አትናገርም ወይ ደግሞ የተፈጠረ ነገር አዲስ ነገር ካለ ለኔ ሌላ ግስ ነገርኛለች እሚት ማለት ነው አታወራም። ስለዚህ ምናልባት እሷም ደግሞ ያው ቪዲዮ ላይም ተመልሶ እንደዛ ሲዘባርቅ አይታ ወዳው ከሆነ አላቀላትም ልጥራውና ሚላት ነገር ይበለው። የምሬ ነው የምላችሁ እዚህ ውስጥ ይዩት ይው በር ጠንቅራ ማለት ነው። አንቺ እኔ ይኸውልሽ እኔ እንደዚህ ጣጣ ነው ያልፈልግም። እሺ አለበለዚያ ቤተሰብ ጋር ትሄጃለሽ። አሚት ቆይ ምንድነው ቆይ እኔ ግርም የሚለኝ ማለት ነው ምንድነው የሚያነፋርቅሽ? እያወራሁሽ እኮ ነው። እኮ ምክንያትሽ ተናገሪ። የተፈጠረ ነገር ካለ እኔ መደበቅ ፈልገሽ ነው ፈርተሽኝ ነው? እኔ መብትሽ ነው። እኔ ለምን ወደድሽው ማለልም ለምን እንደዚህ የፈለጋችሁን ነገር እኔ ብቻ የሆነ ጉዳት ሰዎችንም እንዳትጎጂ አንቺም ሰዎች እንዳይጎዱሽ ነው መመከርሽ እንጂ አያገባኝም እኔ። ምክንያቱም የሰው ልጅ 18 ዓመት አልፎሻል በቃ። እኔ ይኸውልሽ ልጅ እያለቀሰ ነው። ውጪና የምታወሪው ነገር ካለ አውሪ። ነይ ሲጀመር ውጪ ነይ በርን ክፈቺ እያላችሁ ነው። ስለዚህ ለራሱ ልደውልለትና የሚመጣ ነገር ከሆነ ዳኒ መጥቶ እሱ ስታየው ለሱ የምታወራው ነገር ካለ ታውራውና የሚያወሩት ነገር ካለ እንግዲህ እኔ ለቄላቸው ልጅ ይገባሉ። ከዚህ በላይ እኔ አልችልም። እግዚአብሔር እንዴ ምን እንዳለብኝ እና አንዱን ሲል አንዱን እንዴ ሄሎ ምን ሰላም አለ አንተ እያለክ በእግዚአብሔር
እኔ መናቅልሃለሁ እንግዲህ ወይ ደግሞ ተመልሳ ወይ ፍቅር የሚባለው ታሪክ ገብታ ይሆን አላውቅም። ትነፋረቃለች እዚህ ከጧት ጀምራ ቁርስ አልበላች ምን አላለች። እሺ እስቲ ዝም ብለናና አውራት ምናልባት ካላቅም ካንተ ጋር የምታወራው ነገር ካለ እዚህ ሰፈር ነው ሲጀመር። እሺ ቶሎ ነው በቃ ምን ተጣጣለ ነው እንግዲህ ቤተሰብ ያው እሱ ራሱ እዚህ ሰፈር ነው አይጠፋም። እዚህ ሰፈር ለምን እኔ የተለከፈው ሸወን ነው ልጁ ራሱ እስቲ ይምጣና የደነሰች ነው ኮስት የመረለኔ ብላ እኔ ምን አቅልሃለሁ? እኔ የማውቀው ታሪክ የለኝም። አልነገረችኝም ከጧት ጀምራ እኮ ለምንድን ነው ያለቀሰችው? ከፋሲ ብላትና ትውጣ ከምታወራት ከሆነ አውራት እንዴ እዚህ ልጅ አሚት ፍቅር አሚት ፍቅር ከመቼ ፍቅር ያልከው እሺ ፍቅር አረቴ በእናትሽ እንደዚህ ምን አደረኩኝ አሁን? እሺ ይቅርታ አለ ሁሉም ነገር እኮ ሴትዮዋ አውቃ እኮ ነው በእናትሽ ኦኬ አብራችሁ ስለ ክፈት ነውጭ ክፈትና እኔ ኮረስቻለሁ እግዚአብሔር ለካ እሱን አይታ ነው እዚህ የምትነፋረቅልኝ። አቤት ነውጭ አሚት ኧረ እኔ እኮ እወድሻለሁ ካላየሁሽ ኧረ አሚት በእናትሽ ልለምንሽ ውሸት ነው። ኧረ ወንድ ልጅ እንደዚህ ነው እግዚአብሔር በጣም የሚያስጠላበት ፍቅር አይደለም እንጂ አሁን አንቺ ለሳሚ እንደዚህ አምጥቶኝ አልኩ። አሁን ልጆች እናትና አባት ነው ድሮ አሉንም እንደዚህ በጣም ቆፍጠን ምናምን ብለን ነው በቃ ወደ ትዳር ምናምን የገባነው። ምንድነው የምትሸጠለጠው? በቃ የምትፈልጋት ከሆነ ተነጋግራችሁ ወደ ጉዳያችሁ ግቡ እና ስለምፈልጋት እዚህ ድረስ ምን ደግሞ እሷም ትፈልገኛለች ታስታውቃለች። ማን ይብላኝ ከሰቻለ እና ምንድነው ስለፍጥ ደስ ብሎኝ አሚት ሰፍራት አመዳም ሙንዳት ስትዳሳ ሙን ነኝ ሽሚት ማን ያለው ምን ነው ኮሚዳው የምትቀባጣጠረው ነገር አለ በእናትሽ ነው ታይገን ያላንቺ እኮ አልኖርም ደግሞ አታልቅሽብኝ ከፋኝ አንቺ በራትስ ባሩ በእናትህ ተከራታችሁ ዘኑሩ ከፈለጋችሁ በቃ ስለ ሁሉም ነገር ልንገርሽ በእናትሽ አረ ፍቅር ታይ ግን ታይ እሺ ቢያለች አሁን ምንድነው ማለት አንቺ ሚት ነይ ውጪ በጣም ምን ፊቷ መሻየው እኔ እኮ ተሳስቼ እኮ ነው የምር ሁሉንም ነገር እኮ አውቃ ነው እያደረገቻለሁ አውሩሽ የምታወሩት ነገር ካለ አውሩ እናንተ ጋር እዚህ ያልጀነው ኧረ ተይ በእናትሽ እንደዚህ አትሁኝ ተይ ግን በእናትሽ ሁሉም ነገር እኮ ውሸት ነው ተይ ግን ያላንቺ ማናለ ሚት ስሚ እኮ ውሸት እኮ ነው እናቴን ውሸት እኮ ነው ሴትዮዋ ቀበጣጥራ ነው እኔ ምንም ነገር የለኝም ከሷ ጋር ሁሉም ነገር እኮ የተፈጠረው በስተት አሁንም ድረስ እንደዚህ ሲጀመር አውቃ ነው እኔና አንቺ ጀመረ ሲባል እኮ እንደዚህ ነው ይጨንቀኛል አፍቃሪ ነኝና ሳስበው ያመኛል ብሰማም ለምን በእናትሽ በቃ ታክሲ ለምን ትመጫለሽ? ሲጀመር አንቺ ለምን ትመጫለሽ? አንቺ ሲጀመር
ሰው ነው አንተ? እስኪ ቆይ ምንድን ነው እሷ የምትለው? እኔ አላውቃትም። አንቺ ለምን መጣሽ? ለምን መጣሽ? ያማል ለምን አመጣሽ? ለምን ጠራሽ? ወድጃት ካንተ ነው መሰለኝ ጉዳይ አለ። እኔ ምን አቀላሃለሁ? እኔ እንደምን ጠይቀኝ። እኔ እንደምመጣ በምን አውቃለሁ? ሁሉም ነገር ይኸውልሽ፣ አውቃ ነው ሁሉም ነገር ያደረገች። አንተ ዝም በል። ስለምን እንደምታወራው እሷ ማስናት ጀመረ። እኔ ምን ነገር ፈጣሪ ስም አንቺ ለምን መጣሽ እዚህ? ምን ሰሪያለሽ? መጣሽ ትላለህ እንዴ? ጨረስን አይደል? ጨረስን እኮ የመጣሁበት ጉዳይ አለኝ። ወይኔ ሙላ ትንሽ አታፍርም? ምንድን ነው የጨረስከው? ማስወጣት ቆይ ላይ ምንድን ነው የጨረስከው? መች ጀመርክ ነው የምትጨርሰው? ጨረስን እኮ ምንድን ነው የጨረስከው? ንገረኝ። ቆይ እስኪ እኔ ማውራት የምፈልገው ነገር ላውራ። ምን አለች? ውሸት ነው ሁሉም ነገር ውሸት ነው። ከሷ ጋር ያለኝ ነገር ምንም ነገር የለም። በቃ ውሸት ነው። ቀጣጥፋ ነው ወይ ምንም ነገር ከሱ ጋር ከት ለምን አትወጪም አንቺ? በቃ ከህይወቱ እንዴ ምን ነው ውሸት? እሺ ምንድን ነው ያለሽ? እውነትሽ ተናገሪ። ማለት ምንድን ነው ያለሽ እኮ ምንድን ነው ያለሽ? እውነትን ተናገሪ። እውነት ልጅ አለ ከኔ የ9 ዓመት ልጅ አለ። አታፍርም? መጀመሪያ ስለሱ ተቃቀፋለህ። እኔ ይኸውልሽ መጀመሪያ ስለሱ አስረዳኝ። ለምን ቆይ ጠይቅሽ መጠይቅሽ ጥያቄ አለኝ። ሁሉም ነገር ውሸት ነው የምታወራው። ስለ ውሸት ምናምን ሳይሆን መጀመሪያ እሷ ከመሰረቱ ማን ናት? የበፊት ፍቅረኛ ነበረች፣ ግን ውሸት ነው። ልጅ አለኝ ምናምን የምትለው እንዳለ ውሸት ነው። እናቴን እኔ ምንም አውቀው ታሪክ እናቴን አትበል ልጅ ምናምን አለኝ እያለች አንዴ እዚህ ጋር አንተ እንዴት ነው የምታስበው? ውሸቷን ነው ምን ሆነ? ውሸት ምናምን አትበል። ደግሞ እዚህ ጋር ድራማ ትሰራለህ ነው ወደሽ ውሸቷን ነው። ታረጋጊ። መጀመሪያ ልጅ ምናምን የምትለው መጀመሪያ ለሴት ርቅ በምድር ላይ አንቺ ነሽ ህይወቴ። መጀመሪያ ክብር ስጣት ለሷ። ከዛም በኋላ ከኔ ጋር ልታወራት ይገባሃል። እሺ ምን አረጋግጥ? አውቃ ነው እኔና አንቺ ያለንን ፍቅር ለመበተን ነው። አንቺ አፍሽን አትፈቺ። በቃ አፍሽን አትፈቺ። ትክደኛለህ ብዬ አላምንም። እኔ እሺ ለማልዳችሁ ላውራ ማለት ነግራ ስለሷ የምታውቂው ነገር አለ አንቺ እሷ ማለት ገባ ወይስ ደግሞ እሷ ላስወጣ? እኔ የፈለግሽው ነገር ማለት ትችላለች፣ ግን እሷ ማናት? ውሸቷን ነው ሁሉንም ነገር እውነቱን አንተ በእግዚአብሔር ዳኒ ምንድነው ዳኒ ከእሷ ጋር ያለህ ነገር ጨርስና ከዛ እሺ ካለች ከእሷ ጋር ትጀምራለህ። እኔ የለኝም ምንም ነገር። ለምንድን ነው ማታምኚ? እኔ ሁሉም ነገር ውሸት ነው። አውቃ ነው እንደዚህ እያስመሰለቻለች። በምላስ የሚወጣው ነገር እያሰብክ አውራሽ እያሰብክ ማለት ነው። አውቃ ነው ስለታፈረ ምንድነው ችግር? ያንሷል እንዴ ምንድነው ችግር? ያንሷል ይሄ ራሱ ያንሷል ይሄ ራሱ በቃ ልጅ እኮ ነው። እኔ ምንም አውቀው ነገር እኮ የለም። እኔ ማውቀው ነገር የለም። ያው እኔ ልንገርሽ እውነታውን አሳይሻለሁ። አንድ ጊዜ ብቻ እሺ በይ። አንድ ብቻ እሚት ውሸቷን ነው ሁሉም ነገር ውሸቷን ነው። ተሰቃቀለው በሱ ምክንያት የ9 ዓመት ልጅ አለችኝ። ሴት ነው። አንቺ አትጠፊ። ይገርምሽን ጣጣ አታውቂም። በቃ ተነሽ እናቴ ተነሽ እናት። እኔ ማለት ነው እኔ እሺ ያው ላስረዳሽ። እኔ ጋር ያለው ዞር በል በእናትህ ላስረዳት። እኔ ከሱ ጋር ምንም አይነት ነገር የለኝም። አሳይሻለሁ ልጅቷን አምጥቼ እና እውነታውን ልንገርሽ። እኔ ልንገርሽ እኔ ከሱ ጋር ምንም ነገር የለኝም ሲጀመር ማለት ነው። አንተ ሰውዬ እኔ ለአንተ አይደለም እሺ እያለቀስኩ የነበረው እኔ በራሴና በራሴ ጉዳይ ነው። ራሴ የተሰማኝ ነገር ስላለ ነው ያለቀስኩት። ለምን እህቴንም ደግሞ ያልነገርኳት ለምንድን ነው እሷ በእኔ ጉዳይ ጠፍቶኝ ማማክረው ሰው እንዳይኖር ከዚህ በኋላ ደግሞ አንተ እኔ በራሴ ለኔ ብላ ነው ያለቀሰችው። ሌላ ጊዜ ሁሉ ሰው አትዘግብ ከፈለግሽ እኔ እሱ ማለት ነው ባትወጂው ገብተሽ አትነፋረቂም። አሁን ከዚህ በኋላ ሲጀምር አንተ እዚህ ቤት ድርሽ እንድትል አልፈልግም። በቃ ከአሁኑ ሰዓት ጀምር እንድትወጣ ነው የምፈልገው። እኔ ላንተ ለመጨረሻ ስነ ስርዓት ለዚህ ትረጅኛለሽ። እኔ ከሱ ጋር ምንም ነገር ለማበላሸት ብዬ አይደለም። እንዳታዝኝብኝ። አፍሽን ዝጊ፣ አፍሽን ዝጊ። በቃ አፍሽን ዝጊ። አዋትንካት የዚህ ክብር ይኑርሽ። መጀመሪያ ምን አድርገህ ነው የምትልልሽን በመለት ላይ ነው ያው ቆይ ሲጀመር እኮ ማለት ነው የ9 ዓመት ታሪክሽ ከሆነ እኮ ማለት በቃ 9 ዓመት እኮ አልፏል። በቃ 9 ዓመት እኮ የአንድ ሰው እኮ እድሜ ነው። ታዲያ ዛሬ ወጥተሽ ለምንድነው እንዴ? እኔ አሁን ከሱ ጋር መበጥበጥ አይደለም። ይሄ ሰውዬ ከርቶኝ ነው፣ ከሃዲ ነው። አምነሽ ነው ከሃዲ ነው። ኧረ አንቺ አትዋሺ። ኧረ በፈጣሪ ኧረ በፈጠረሽ አትዋሺ። የረጅም ጊዜ ቢሆን ከሃዲ ነው። ልጅ አለችኝ። አባቴ ጋር ጠየቀችኝ እና ስትጠይቅሽ እኮ እንዲገናኙ ማለት ነው። ምን ልበላት? ልጅ አለክ ብዙ ነገር ነው ያበላሸብኝ። ውሸቷን ነው አውቃ ነው ይሄን ሁሉ ነገር እየፈጠረች አለች። እኔ ለምንድን ነው የማታምኑኝ?
እኔ ነኝ እሷ ነች እኮ ኋላ የመጣችው። ፊት ለፊት እኮ ቆማ እያወራች ነች። ይኸውልሽ ትናንት ፊት ለፊት ማለት እንደተሸከመው ለኔም ተሸከመው። ስለዚህ ከዚህ በፊት አንተ ከዚህ በኋላ ከሷ ጋር ያለህን ነገር እንደፈለክ መጨረስ ትችላለህ። የፈለከውን ነገር ማለት ነው። ተረጋጊና አሁን ላይ የሆነውን ሁላ ለኔም ሆኖ ሊባለው ዛሬ ላይ ግን ተመጠጠኝ አድራሻዬ ላይ እንዳመጣ ልታሰጪ ጠፍቶኝማ ማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ተፈንቶ አንደበታቸው እስከ መቼ ችግርሽ ምንድን ነው? ቆይ እኔ ምንም አይነት ችግር ሁሉንም ነገር አበላሽ። ደስ አለሽ እውነታ ነው ደሳለሽ ያን እውነት ምን ያልኩ ውሸት ነው። ልጅ ምን አላቃት አለክ ልጅ እፈር ይሄ ነገር ደግሞ በዲኤንኤ የምሬ ነው ልጅ አስመረመርና እውነቱን አስወጣው። እኔ ላይ እንደቀለልሽ የትም አቀለ ምንም አልቀለልኩም። እውነት ነው ያወራው። ሄሎ አረ ነገሩ በጣም ተማብሷል። እንትንም እህቷንም አሳምኛት ነበር ግን እሱ ዲኤንኤ ያስመረምራለሁ ምናምን ብሎ በጣም ዝቶብኝ ተናዶ መጣ። የእነሱ ነገር ጨርሻለሁ። በቃ ሁለቱንም አሳምኛለሁ። እሱ ነው አሁን አልያዛ ልጨበጥ ያለው። አዎ በቃ ያሉትን አዘጋጅ